የቤዛ አፍቃሪ የዲያና ወንድም ሆኖ ተገኘ። እንግዲህ ዲያና እና እናቷ ምግብ እየበሉ ድንገት እሱ መጣ። እንግዲህ ዲያናን እንደሰማችኋት ወንድሜ እስቲና ባይሆን ዛሬ አብረህን ምግብ ብላ ስትለው አይ እኔ በልቻለሁ ብሏቸው እንግዲህ ወደ ክላሱ ሄዷል። እናቲቱም የዲያና እናት እንግዲህ ብድግ አደረገችና አንተ ልጅ ግን ምን ተቀየርክ ስትለው እሱ ምንም ነገር መልስ አልሰጠም። እንግዲህ ተከትለው ሄደች። ተከትለው ከሄደችም ብዙ ነገር ነው ያስጠነቅቃት ማለት ነው። እዛና ኤፉዬ እንግዲህ ስልክ እያወሩ በድንገት እንግዲህ እናቱ መጥቷል። እናቱም እንግዲህ ስልክ እያወራች ነበረ። ቤዛ ረበሽሽ አይደለ ሲላት እሷ እንግዲህ ድንገት ጣለች እና ያው ወሬዋን ቀየረች ማለት ነው። ከቀየረች በኋላ እኔ እናንተ ከመቼ ወዲህ ነው እንደዚህ የምንባባል ብላ በጣም ተቆጣችው። እሱም እናቱ እንግዲህ ሁሉ ሰው ተረጋጋ ቀስ በል እያሉት ነበረ። እሱ ግን ያው ተስፋ ቆርጧልኝ በኤፉዬ ግን እነ ነፂን ቤዛን የቀየረ አምላክ እኛንም ከሸቃላነት አምላክ ቀይረን የሚባል እንግዲህ ቤዛ በጣም ተቀይራለች። በጣም ጥሩ ሰው ሆናለች። እንግዲህ እሷ ምን አዲስ ሴት ታውቃል እንዴ ስትለው አዎ ብሎ መልሶላታል። አዎ ብሎ መልሶላታል ለቤዛ ማለት ነው። ለምን የቸኮልክ ቤዛ ኤፉዬ እኮ ለአንተ ተስፋ አልቆረጠችም፣ ተረጋጋ እንደዚህ ብላ መልሳለታለች። እሱ ግን ቀለበት እኔ አፍቅሬ ነው ያገባሁት ወድጀዋለሁ፣ ቀለበቱን ይኸው አላወልቀውም ብለው ነበረ በባለፈው ክፍል እና እንግዲህ እናቱ ግን እንግዲህ ተስፋ ቆርጦ አሁን ዲያና የምትባል ቆንጆዬ ልጅ ጠብሷልኝ። ግን እናቱ ብትረጋጋ ጥሩ ነው ማለት ነው። የኤፉዬ ለምን እንዳገባች ለምን እንደሆነ አንተ ምንም ነገር የገባህ ነገር የለም። እንግዲህ ቤተሰቦች ላይክ እና ሰብስክራይብ ያደረጋችሁ የሀረግ ድራማ በጣም ደስ የሚል ነው። ሁላችንም በወጉት የምንጠብቀው በጣም ደስ የሚል ብዙ አስተማሪዎች ነገር አሉት ብዬ ተስፋ አደርጋለሁ።